ስማኝ ወዳጄ፣ ቀን 7 ሰዓት ሲሆን ስልክህ ይጠራል። የት ነህ? ቃሚ አለ ና ጀባ እንበል የሚል ጥሪ። አንተም ስራህን ጥለህ ወይም ስራ መፈለግህን አቁመህ ወደ ቦዘኔዎቹ ጉባኤ ትሮጣለህ። ከቀኑ 7 ሰዓት እስከ ማታ 2 ሰዓት ለ7 ሰዓታት ሙሉ ጉንጭህን ወጥረህ አይንህን አፍጥጠህ ስለ ፖለቲካና ስለ አሜሪካ ኢኮኖሚ ትተነትናለህ። ውጤቱ ግን ባዶ ኪስ፣ የደነዘዘ አእምሮና የባከነ ዕድሜ። የበርጫ ኑሮ እውነታ ይሄ ነው። ጫት እየቃምክ ሰማይ ጠቀስ ሕንፃ በአእምሮ ትገነባለህ። ሀገር ትመራለህ፣ ሚሊዮነር ትሆናለህ። ነገር ግን ምርቃናው ሲለቅህ ወይም ድብርቱ ሲመጣ እንኳን ሕንፃ ልትሰራ ለራት የሚሆን ዳቦ መግዣ የለህም ወንድሜ። ጫት ሕልም ይሸጥልሃል፣ ግን ተግባርን ይሰርቅሃል። የውሸት ተስፋ ሰጥቶ በተስፋ መቁረጥ ገደል ይከትሃል። ጫት ቤት ስትገባ ሰዓቱ 7 ሰዓት ነው። እሽት ታድርገ ቅመህ ስትወጣ 2 ሰዓት ሆኗል። እነዚያ 7 ሰዓታት የት ሄዱ? በዚያ ሰዓት አትሌቱ ይሮጣል፣ ነጋዴው ይሸጣል፣ ተማሪው ያጠናል። አንተ ግን እንጨት እየጋጥክ ዕድሜህን ትገብራለህ ወንድሜ። በየቀኑ 7 ሰዓት ከምታባክን ለ3 ዓመት በቀን 1 ሰዓት ብትሰራ ኖሮ ዛሬ የት በደረስክ። ደሞ ጫት ብቻውን እኮ አይመጣም። ሲጋራው፣ ውሃው፣ ለስላሳው፣ ኦቾሎኒው፣ ታክሲው በቀን የምታወጣውን የጫት ወጪ አስላው ወንድሜ። በወር 10ም 15ሺህ ብር ለጫት ታወጣ ይሆናል። ይህ ገንዘብ ተጠራቅሞ ቢሆን ኖሮ ዛሬ ለሥራ መነሻ ካፒታል ይሆንህ ነበር። ድህነትን በገዛ ገንዘብ እየገዛህ ነው እያልኩህ ነው። ይህንን እውነት መዋጥ ይከብድሃል። ግን ልንገርህ፣ የጫት ሱስ የወንድነት አቅምን ሁሉ ይገድላል። የኩላሊት ጠላት ነው። ጥርስን ያበላሻል። በወጣትነትህ እንደ ሽማግሌ እንድትጎብጥ ያደርጋል። ምርቃና ይከፍታል የሚለው ተረት የውሸት ነው ወዳጄ። ጫት ይዘጋል እንጂ ምንም አይከፍትም። በርጫ ላይ የምታገኘው ማንን ነው? እንዳንተ የቦዘነ ሥራ የጠላና በተስፋ የሚኖር ሰው ነው። ብረት ድስትና ብረት ድስት ይጋጫል እንደሚባለው ከሰነፍ ጋር እየዋልክ ታታሪ መሆን አትችልም ወዳጄ። እነሱ ወደ ታች ይጎትቱሃል እንጂ ወደ ላይ አይገፉህም። ስኬታማ ሰዎች ቢሮ ናቸው፣ ቃሚዎች ግን መጋረጃ ዘግተው ጨለማ ውስጥ ናቸው ወንድሜ። የምመክርህ ነገር አረንጓዴው ቅጠል የወደፊት ሕይወትህን አረንጓዴ አያደርቀውም፣ ያደርቀዋል እንጂ። መንግሥት በደለኝ፣ ሥራ ጠፋ፣ ዘመዶች አይረዱኝም፣ ሐራራ ያዘኝ እያልክ ለሱስህ የምትሰጠው ምክንያት ይብቃ ነው ምልህ። አንበሳ የሚበላው ሥጋ ነው። አንተ ግን እንደ ፍየል ቅጠል እየበላህ እንዴት አንበሳ ሆናለሁ ትላለህ? ትፋው፣ ንቃ፣ ተነስና ሥራ። ይሄን የመከርኩህን ከሰማህ ለቃሚ ጓደኛህም ሼር አርግለት። እኔ አበቃሁ፣ አንተ ደግሞ ንቃ። ጦማሪው ፈላስፋው ጭሰኛ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው